ኢትዮጵያውያን ይሰግዳሉ፣ ጠላቶችም አፈርን ይልሳሉ። ሐምሌ 9 ቀን ጻድቁ እስትንፋሰ ክርስቶስ ኢትዮጵያዊ እነሆ በተሰጧቸው የቃል ኪዳንና የተአምር ስጦታዎች ከኢትዮጵያ ቅዱሳን መካከል አንዱ ቅዱስ ከኢትዮጵያ ጻድቃን መካከል አንዱ ለምሳሌ ጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ባለቃል ኪዳን ባለተአምር ናቸው። ሌላው ኢትዮጵያዊ ጻድቅ አባ ሙሴ ጸሊም እነሆ ኢትዮጵያዊ ጻድቅ ባለተአምር ባለቃል ኪዳን። ሌላው አቡነ ሀብተ ማርያም ኢትዮጵያዊ ጻድቅ። ሌላው በትረ ማርያም የተባሉ ጻድቅ ኢትዮጵያዊ ጻድቅ። ሌላው አቡነ አሮን የተባሉ ጻድቅ እነሆ ባለተአምር ጻድቅ። ሌላው ዘራቡሩክ የተባሉ ይልቁንም እነሆ ዘፍጥረት ምዕራፍ 2 ላይ ነቢዩ ሙሴ እንደዚህ ይላል። ዘፍጥረት ምዕራፍ 2 ቁጥር 13 ላይ አባይ ፈለገ ግዮን ይለዋል። ኢትዮጵያን በውሃ ይከባታል ብሎ በሕጉ ሙሴ አስቀምጧል ማለት ነው። ስለዚህ እግዚአብሔር ኢትዮጵያን በውሃ ነው ያጠራት። ሲፈልግ በደመና ያቀዘቅዘዋል፣ ሲፈልግ በፀሐይ ያፈለዋል። በዚህ አይነት መልኩ እነሆ በውሃ ግድግዳ ላይ ቤቱን የሰራ ዓለምን የሰራ በውሃ ምሰሶ ላይ ዓለምን መሬትን የዘረጋና ሰውን የሚያኖር ዓለምን የፈጠረ በውሃ ግድግዳ እነሆ 600 ሺህ እስራኤላውያንን ያሻገረ እግዚአብሔር በውሃ አጥር ኢትዮጵያን ያጠረ እግዚአብሔር እንደሆነ ነቢዩ ሙሴ ይናገራል ማለት ነው። በሌላ መልኩ ኢዮብ የተባለ ጻድቅ እንዲህ ይላል፣ የኢትዮጵያ ቆጳዝዮን አይተካከላትም ይላል። ኢትዮጵያ የሃይማኖት የአምልኮት የትውፊት የስርዓት ሀገር ናት። የየትኛውም ሀገር እንቆ ሶፎር ይልቁንም ደግሞ ጳዚዮን ሽቶ ወይም መረግድ ብንል የኢትዮጵያን የሚያክል የለም። እንቆ ሶፎር ትትገበራልና ኢየሩሳሌም ያለችው የቅድስት ማርያም ቤተክርስቲያን በእንዲህ አይነት በወርቅ ብታሸበርቅም በሽቶ ብታሸበርቅም አስራት ሀገሯ ኢትዮጵያ ትበልጣለች ብሎ ይናገርላታል ማለት ነው። ሌላው መዝሙረኛው ልበ አምላክ ዳዊት መዝሙር 68 ቁጥር 31 ላይ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አለ። አሁን ሀገር እጅም እግርም የለውም፣ ህዝቡ እጁን ወደ እግዚአብሔር ይዘረጋል ማለቱ ነው እንጂ ማለት ነው። ሌላው መዝሙር 72 ቁጥር 9 ላይ ኢትዮጵያውያን በእግዚአብሔር ፊት ይሰግዳሉ። ርዕሳችን ይሄ ነው። ኢትዮጵያውያን በእግዚአብሔር ፊት ይሰግዳሉ ይልና ጠላቶቹም አፈር ይልሳሉ። ዛሬ የኢትዮጵያ ጠላት እንደ ውጭም እንደ ውስጥም የውስጥ ባንዳ የውጭ ባዳ ኢትዮጵያን እነሆ በተለያየ መልኩ ሲያደክም እንመለከተዋለን። ነገር ግን የኢትዮጵያ ሰዎች ወደ እግዚአብሔር ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። ኢትዮጵያውያን እጆቻቸውን ወደ እግዚአብሔር ይዘረጋሉ፣ እግዚአብሔርም የኢትዮጵያውያንን እጅ ይባርካል። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ኢትዮጵያውያን እጆቻቸውን ወደ እግዚአብሔር ይዘረጋሉ፣ የኢትዮጵያ ሕዝቦች ማለት ነው። እግዚአብሔርም ደግሞ ኢትዮጵያን ይባርካል። ብቻም አይደለም ወይቦሙ አንተ ትሁቦሙ ሲሳዮሙ በጊዜሁ እንዳለ ቅዱስ ያሬድ እነሆ በመዝሙር 74 ቁጥር 14 ላይ ምን ይላል? ለኢትዮጵያ ሰዎች ምግባቸውን ሰጥታቸው ሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ። እነሆ መንፈሳዊ ምግብ ወንጌልን፣ ሰዓታቱን፣ ቅዳሴውን፣ ማህሌቱን፣ ጾምን፣ ጸሎትን፣ ቁርባንን፣ እምነትን፣ መስቀልን በሃይማኖት ጸንቶ መኖርን ይህንን ቃለ እግዚአብሔርን ወንጌልን ይህን ሰጣቸው። እንደገና በዝናብ አብቅለህ በፀሐይ አብስለህ ማኛውን ጤፍ ስንዴውን ሰጣቸው ብሎ ልበ አምላክ ዳዊት አስቀድሞ ተናግሯል። ስለዚህ የኢትዮጵያ ሰዎች ወደ ማን? ወደ እግዚአብሔር ይሰግዳሉ አለ። ይልቁንም እንደነ ቅዱስ እስትንፋሰ ክርስቶስ እንደነ አቡነ ዜና ማርቆስ እንደነ አቡነ እስትንፋሰ ክርስቶስ እንደነ አቡነ ተክለ ሃይማኖት ያሉ ቅዱሳን ለኢትዮጵያ ሕዝብ ይልቁንም ዳግማዊ ገብረ መንፈስ ቅዱስ እስትንፋሰ ክርስቶስ ይለናል እና
ገብረ መንፈስ ቅዱስ እንደተባለው 100 ዘመን ጸልየው የኢትዮጵያን ሕዝብ ያስማሩ ናቸውና ጻድቁ እስትንፋሰ ክርስቶስም በጸሎታቸው 9 ዓመት ሙሉ ባህር ውስጥ ገብተው ጸልየው እግዚአብሔር ናውጣ ምሬልሃለሁ ጥያቄህን ተቀብያለሁ ብሎ የጠራቸው ታላቅ ጻድቅ ናቸው ማለት ነው። ስለዚህ ከኢትዮጵያ የሚገርመው ነገር ሕዝብ እግዚአብሔርን የማያገለግል እርሱ ማን ነው እያለ ሁሉም ይናገራል። እንደውም የኢትዮጵያዊው ሰው አቤሜሌክ ይላል ኤርምያስ 39 ቁጥር 16 ላይ በጉድጓድ ውስጥ የወደቀውን ኤርምያስን ከጉድጓድ ውስጥ ነጥቆ ያወጣን ይላል። የኢትዮጵያ ወጣቶች ወደ ጉድጓድ የወደቀውን የሚያወጡ እንጂ ወደ ጉድጓድ የሚጥሉ አይደሉም። የሚያዝኑ እንጂ የሚጨክኑ አይደሉም። የሚያድኑ እንጂ የሚገሉ አይደሉም። ኢትዮጵያውያን እነሆ እግዚአብሔርን በመፍራትና እግዚአብሔርን በማክበር የሚገኙ ሰዎች ናቸው ብሎ ሲናገር እንሰማለን። በሌላ መልኩ ሕዝቅኤል የተባለ አባት እንዲህ ይለናል። የሚኖሩትን ኢትዮጵያውያንን ለማስፈራራት ሰዎች ቢነሱም የኢትዮጵያውያን ጋር እግዚአብሔር አለ ይለናል። በሌላ መልኩ የኢትዮጵያ ሰዎች ይከተሉታል ይላል። ማን? እግዚአብሔርን። ነቢዩ ዳንኤል ነው። የኢትዮጵያ ሰዎች በሃይማኖት፣ በጾም፣ በጸሎት፣ በስግደት እግዚአብሔርን በማምለክ ይከተሉታል። እነሆ ሊያገለግለኝ የሚወድ ቢኖር መስቀለ ሞቱን ተሸክሞ ይከተለኝ እንዳለ ኢትዮጵያውያን እግዚአብሔርን ይከተሉታል ይለናል ዳንኤል ማለት ነው። ሌላው ነቢዩ ዕንባቆም የኢትዮጵያ ድንኳኖች ሲጨነቁ አየሁ አለ። ይሄ አሁን ዘመን ነው። ዝናም ቀረ፣ ሰላም ጠፋ፣ ይቅርታ ጠፋ፣ ጦርነት በዛ፣ ስደት በዛ፣ ሞት በዛ ብለው ድንኳኖች ሲጨነቁ አየሁ። የስደት ድንኳኖች፣ የረሃብ ድንኳኖች፣ የሞት ድንኳኖች፣ የጥላቻ ድንኳኖች ሲጨነቁ አየሁ ይላል። ይህ ዘመን ይሄ ነው። ይህን ጭንቀት መድኃኔዓለም እንዲያስወግድልን የእርሱ መልካም ፈቃዱ ይሆንልን። ይቀጥልና ለመጨረሻ ምን ይላል? ሶፎንያስ ደግሞ ከኢትዮጵያ ወንዞች ማዶ የሚማልዱልኝ አሉ ይላል። ከኢትዮጵያ ወንዞች ማዶ የሚማልዱልኝ አሉ ይላል። እንግዲህ እስትንፋሰ ክርስቶስ ጻድቁ እስትንፋሰ ክርስቶስ ጻድቁ ኢትዮጵያዊ አባት ናቸው። አባታቸው መላከ ምክሩ፣ እናታቸው ወለተ ማርያም ሲወለዱ ታኅሳስ 8 ቀን ወዲያውኑ እንደ ገብረ መንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ምስጋና ያቀረቡ ጻድቅ ናቸው። ጻድቁ እንዲሁም ደግሞ ስማቸው እስትንፋሰ ክርስቶስ ማለት የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት ሲሆን በሌላ መልኩ ደግሞ የክርስቶስ እስትንፋስ ማለት እንደሆነ ይገለጻል። የተወለዱም በብስራተ ቅዱስ ሚካኤል ነው። ቅዱስ ሚካኤል ከተወለዱ በኋላም እየመራና እነሆ እየጠበቀ በመንገዳቸውም በእድገታቸውም ያሳደጋቸው ቅዱስ ሚካኤል ነው ብሎ ይነግረናል። ይልቁንም መንፈስ ቅዱስ ንጹሕ አእምሮ ወይም ብሩህ አእምሮ ሰጧቸው። በ5 ዓመታቸው ብሉያትን፣ አዲሳትን፣ ሊቃውንትን፣ መነኮሳትን ያወቁና ምስጢር ያደላደሉ አባት ናቸው ይላል። በስንት ዓመታቸው? በ5 ዓመታቸው ማለት ነው። የሚገርም ነው። ይቀጥልና ምን ይላል? በ14 ዓመታቸው ወደ ኢየሱስ ሞዓ ሐይቅ ገዳም ሄደው በ14 ዓመታቸው ወደ ኢየሱስ ሞዓ ሐይቅ ገዳም ሄደው ሲጸልዩ መልአኩ ቅዱስ ሚካኤል በመንገዳቸው ይሄ ዘጸአት ምዕራፍ 20 ቁጥር 23 ላይ በመንገድህ ይጠብቁ ዘንድ መልአኬን ወደ አንተ እልካለሁ፣ ይልቁንም ወደ ተዘጋጀልህ ቦታ ያደርስሃል፣ መልአኬን እልካለሁ እንዳለ እግዚአብሔር መልአኩ ቅዱስ ሚካኤል ተልኮ የሚገርም ነገር ነው እና ወደ ባህሩ መሄድ ቢያቅታቸው እስራኤልን 600 ሺህ እስራኤላውያንን በሙሴ በትር ከፍሎ ሲያሻግር ቅዱስ ሚካኤል ማዶ ሆኖ ይመለከት ነበር ይላል። ለካም የሙሴ በትር ብቻ ሳይሆን የቅዱስ ሚካኤል መስቀልም በዚያ ማዶ ላይ ነበረ። ዘጸአት 14 ላይ ተመልከቱት። ይህን ይናገራል እና ቅዱስ ሚካኤል ደንገላ መጣና እዛ ላይ ተቀምጠው ባህሩን አልፈው ቤተክርስቲያኑ ገዳም ውስጥ እንዲገቡ አደረጋቸው ይላል። እግዚአብሔር አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። የሚገርመው ነገር እነሆ ለ3 ዓመታት ያህል በሐይቅ ገዳም ለመነኮሳት እንጨት እየለቀሙ ምግብ
እያቀረቡ ምግብ በማቅረብ ሲያገለግሉ ቆይተዋል ይላል። ለ3 ዓመት ሙሴ ጸሊም እንደምናውቀው ለ500 መነኮሳት አያችሁ፣ ኢትዮጵያውያን ቅዱሳን ሙሴ ጸሊም ያውም የማያውቀው ሀገር ግብፅ ላይ ወርዶ ገዳመ አስቄጥስ ላይ ለ500 መነኮሳት በመንፈቀ ሌሊት 500 ማድጋ ወደ ወንዝ ይዞ እየሄደ ውሃ እያመጣ በየበራቸው ያሳድር ነበረ። አቤት ኢትዮጵያውያን ቅዱሳን እንደዚህ ናቸው። እነዚህ ጻድቅ ደግሞ ለ3 ዓመት ያህል እነሆ ምግብ በማብሰል እንጨት በመልቀም ውሃ በመቅዳት እሳት በማንደድ ገዳሙንና የገዳሙን መነኮሳት ሲያገለግሉ በሐይቀ እስጢፋኖስ ኢየሱስ ሞዐ ታላቁ ገዳም ላይ የኖሩ ታላቅ አባት ናቸው ብሎ ይናገራል። ይቀጥልና ደግሞ እነዚህን አባት ታሪካቸውን ሲናገር ምን ይላል? እነሆ ከዕለታት በአንድ ቀን ሐይቅ ገዳም ላይ ሆነው ሲጸልዩ ይላል። ሲጸልዩ ታላቁ አባት አልቦ እምቀድሜሁ አልቦ እምድሬሁ ከኋላም ከፊትም የለውም የተባለው አቡነ ማን ነው? ቅዱስ ያሬድ፣ አቡነ አረጋዊ፣ አፄ ገብረ መስቀል ንጉሱ ይታዩቸውና ያነጋግሯቸው ነበር ይላል። ይገርማል። ያነጋግሯቸው ነበረ ጻድቁን ማለት ነው። ሲጸልዩ አዩ። እንደውም ሲጸልዩ ምን ይላል? ቅዱሳን መላእክት መጥተው በክንፋቸው ረበው ይታዩቸው ነበረ። ጻድቁ አቡነ አረጋዊ መጥተው ይታዩቸው ነበረ። ጻድቁ ገብረ መንፈስ ቅዱስ አይዞህ ልጄ ዳግማዊ ገብረ መንፈስ ቅዱስ ተብለሃል እያሉ ያበረቷቸው ነበር። አፄ ገብረ መስቀል ንጉሱ ደግሞ የቤተክርስቲያኗ ባለውለታ ፊታቸው ሆኖ ድቅን ብሎ ይታያቸው ነበረ ነው የሚለው። የሚገርመው ነገር እስትንፋሰ ክርስቶስ ዕለቱን ይላል አንድ ቀን በአንዲት ቀን ብቻ ይላል። እንግዲህ ዘኍልቍ 17 ላይ እንደምንመለከተው የአሮን በትር ወዲያውኑ ከ12ቱ በትሮች ተለይታ ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ 12 በኩልም ይዛ ተገኝታለች። እንግዲህ መጽሐፍ ቅዱስ ነው፣ ልብ አድርጎ። አዎ አሮን ካህን ነው፣ እስትንፋሰ ክርስቶስም ካህን ናቸው። አሮን ጻድቅ ነው፣ እስትንፋሰ ክርስቶስም ጻድቅ ናቸው። አሮን እነሆ የእግዚአብሔር አገልጋይና መልእክተኛ ነው፣ ጻድቁም እንደዛ ናቸው። ስለዚህ ጻድቁ አንድ ቀን ይላል እነሆ ወደ ወይን ቦታ ወረዱና ማሳ ላይ ባዶ ሆኖ ሲያገኙት ጥድ፣ ወይራ፣ ግራር እንዲሁም ደግሞ ሾላ የመሰሉትና እንጆሪ የተባሉ ዛፎችን በሰከንድ ውስጥ ተከሏቸው። በደቂቃ ውስጥ በቀሉ፣ በሰዓት ውስጥ ለመለሙ፣ በ2 ሰዓት ውስጥ ደግሞ አበቡ፣ አፍርተው እያንዳንዳቸው ከፍሬያቸው ሰጥተዋል። የሚበሉትን ለመብል በእይታ ደረጃና በታሪክ ደረጃ ያሉም ደግሞ ታሪክ እንዲጠብቁ ሆኖላቸዋል ይላል። ይህን ያደረገ ማን ነው? እግዚአብሔር ነው ማለት ነው። እና እነዚህ ጻድቅ ብዙ ተአምራትን ያደረጉ ይልቁንም ደግሞ እግዚአብሔር በሳቸው ላይ አድሮ እነሆ ስራውን የሰራባቸው ጻድቅ ናቸው። በአርማንያ፣ በዝቋላ፣ በኢየሩሳሌም እንዲሁም በግብፅ ተመላልሰዋል ይላል። የሚገርም ነገር ነው። ይህን እንግዲህ የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ባኮስ ኢየሩሳሌም ሊሳለምና ተልኮ ሄዶ ፊልጶስን አግኝቶ ተጠምቆ ጥምቀትን ወደ ኢትዮጵያ በ34 ዓመተ ምህረት አመጥቷል። እና ኢትዮጵያውያን ንግሥት ሳባም እንደዚህ በመጽሐፈ ነገሥት ምዕራፍ 10 ላይ ወደ ኢየሩሳሌም ሄዳ ከሶሎሞን ጋር ተገናኝታ ምኒልክን ጸንሳ መጣ። ምኒልክ አድጎ ለኢትዮጵያ ቅርስ የሆኑትን ታቦተ ጽዮንና ንዋየ ቅድሳትን ሌዋውያኑን እንዲመጣ ሆኗል ማለት ነው። ስለዚህ የኢትዮጵያ ሰዎች የሚታወቁበት 2 ባህሪ አለ። ብሉይ ኪዳን ላይ መጽሐፍ ቅዱስ አንባቢ ነበሩ። ብሉይ ኪዳን ላይ መስዋዕተ ኦሪትን የተቀበሉ ናቸው። ብሉይ ኪዳን ላይ እንደገና ደግሞ እነሆ ከብሉይ ኪዳን መጥቶ ወደ አዲስ ኪዳን ስንመጣ ወደ ኢየሩሳሌም እየሄዱ ይሰግዱና ያሰግዱ የነበሩ ቅዱሳን ያሉባት ሀገር ናት ኢትዮጵያ የሚለውን ይተረጉማል ማለት ነው። እና ወደ መጨረሻው ላይ ስንመጣ ጻድቁ ገብረ መንፈስ ቅዱስና ጻድቁ አቡነ እስትንፋሰ ክርስቶስ የሚታወቁ፣ ጻድቁ እስትንፋሰ ክርስቶስና ገብረ መንፈስ ቅዱስ የሚመሳሰሉበት። እንደሚታወቀው ገብረ መንፈስ ቅዱስ ወደ ዝቋላ ተራራ ወጣው 100 ዘመን በባህር ውስጥ እንደ አሳ ወይም እንደ አሳ አንበሪ ጸልየው እግዚአብሔር ጸሎታቸውን ሰምቶ ውጣ አንተ ጻድቅ ጸሎትክን ሰምቻለሁ፣ ከግብፅ መጥተህ ለኢትዮጵያ ሕዝብ ያለቀስክ ያዘንክ ነህና ልመናህን ሰምቼልሃለሁ፣ የኢትዮጵያን ሕዝብ ምሬልሃለሁ፣ ዝናሙ በሰዓቱ ይዘንባል፣ መዝራት በማጨድ ጨለማ በብርሃን
ይልቁንም ደግሞ እነሆ ብርድ በሙቀት የሚቀያየርባት ሀገር ናት ብሎ ቃል ኪዳን ገብቶላቸዋል ማለት ነው። ይሄ ለግብፃዊው አባት ለጻድቁ አቡነ ገብረ መንፈስ ቅዱስ ነው። ለእስትንፋሰ ክርስቶስ ደግሞ እስትንፋሰ ክርስቶስ በተወለዱ በ5 ዓመታቸው ብሉያትን፣ ሐዲሳትን፣ ሊቃውንትን፣ መነኮሳትን፣ ገድላትን እነዚህን አውቀው በጥበበ እግዚአብሔር የተገኙ መንፈስ ቅዱስ ይህንን ያደላቸው ጻድቅ ናቸው። እንደገና በ14 ዓመታቸው ወደ ኢየሱስ ሞዐ ገዳም ሐይቅ ገዳም ሄደው 3 ዓመት ሙሉ እንጨት እየለቀሙ ምግብ እየሰሩ ውሃ እየቀዱ መነኮሳትን ያገለገሉ ናቸው። ወደ ገዳሙ መግባት ቢሳናቸው ቅዱስ ሚካኤል ሄዶ ደንገል ራሱ አቅርቦ በዚህ መርከብ ተጓዝና ግባ አላቸውና በቅዱስ ሚካኤል መሪነት ሄደው ገብተው በዚህ አገልግለዋል። የካቲት 9 ቀን መንኩሰዋል። ታኅሳስ 8 ቀን ተወልደዋል። የካቲት 9 ቀን መንኩሰዋል። ሚያዝያ 9 ቀን እረፍታቸው ብላ ቤተክርስቲያን ታከብራቸዋለች ማለት ነው። ስለዚህ እነዚህ ጻድቅ የሚለዩበት ደግሞ እነሆ 9 ዓመት ሙሉ በባህር ውስጥ እንደ ገብረ መንፈስ ቅዱስ ማለት ነው። የገብረ መንፈስ ቅዱስ 100 ዘመን ነው። የኢትዮጵያዊ ጻድቅ 9 ዓመት ነው። ለኢትዮጵያ ሲማልዱና ሲለምኑ ምሬሃለሁ ብሎ ይልቁንም በአምላክ ልቡና በድንግል ማርያም ልቡና በቅዱስ ገብርኤል በቅዱስ ሚካኤል በሐሳብ ብቻ የሚታወቅ ልዩ ቃል ኪዳን የተሰጣቸው ታላቅ አባት ናቸው። የኢትዮጵያን ሕዝብ ምሬልሃለሁ፣ ቃል ኪዳን ሰጥቻለሁ ብሎ እነሆ ቃል የተገባላቸው ጻድቅ ናቸው። 9 ዓመት ሙሉ እነሆ በጾሙትና በጸለዩት በባህር ውስጥ በቆዩበት ተዘቅዝቀው ማለት ነው እና ይህ ብቻ ማለት የኢትዮጵያን ሕዝብ ምሬልሃለሁ፣ በቃ እንደ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ ምሬልሃለሁ የተባሉ ጻድቅ ናቸውና ኢትዮጵያውያን በፊትህ ይሰግዳሉ ተብሏል። ማን? ገብረ መንፈስ ቅዱስ ከግብፅ መጥተው ሰገዱ ስንል ኢትዮጵያዊ ጻድቅ እስትንፋሰ ክርስቶስ፣ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም፣ ኢትዮጵያዊ ጻድቅ መባጽዮን፣ ኢትዮጵያዊ ጻድቅ አቡነ አሮን፣ ኢትዮጵያዊ ጻድቅ ዘራ ቡሩክ፣ ኢትዮጵያዊ ጻድቅ ተክለ ሃይማኖት፣ እነዚህ ሁሉ ለእግዚአብሔር ይሰግዳሉ ተብሎ ተቀምጧል በቃሉ ማለት ነው። እና እንግዲህ ቃል ኪዳን ተሰጧቸዋል። ቃል ኪዳናቸው እነሆ ስምህን የጠራ መታሰቢያን ያደረገ የክርስቶስ እስትንፋስ የአብ የወልድ የመንፈስ ቅዱስ እስትንፋስ ብሎ ላመነው ሁሉ እነሆ የለመንከው ይደረግለታል ተብሏልና የጻድቁ